በአሁኑ ሰዓት እንግዲህ በርካቶችን ያሳዘነ ዜና ይወጣ ይገኛል። በቅርቡ እንደምታስታውሱት USAID እጅግ በጣም በርካታ ውዝግብ ተነስቶበት እንደነበረ የሁላችንም የቅርብ ጊዜ ትዝታ ነው። USAIDን በተመለከተ ከፍተኛ የሆነ ግምገማ ሲካሄድ ቆይቷል። ለ6 ሳምንታት በከፍተኛ ደረጃ ክትትልና ግምገማ ሲደረግበት ቆይቶ በአሁኑ ሰዓት እጅግ በጣም በሚያሳዝንና ልብ በሚሰብር ሁኔታ 83% የሚሆነው የUSAID እርዳታ መቆሙ እየተነገረ ይገኛል ማለት ነው። ይሄ ደግሞ እጅግ በጣም ለበርካቶች አሳዛኝና ልብ የሚሰብር ነው። Continuing with your Monday morning breaking news alerts, just in from the Associated Press, we're learning Secretary of State Marco Rubio saying on this Monday the Trump administration had finished its 6-week purge of programs of the 6-decade-old U.S. Agency for International Development. He goes on to say that he would move the 18% of aid and development programs that survived under the State Department. እንደምታውቁት USAID እጅግ በጣም ዘርፈ ብዙ እርዳታ ሲያደርግ የነበረ በአሜሪካን የሚተዳደር ድርጅት ነበረ። እንግዲህ በአሁኑ ሰዓት 83% የሚሆነው የUSAID እርዳታ ኮምፕሊትሊ እንዲቆም ተደርጓል ማለት ነው። ቀሪው 17% ደግሞ በስቴት ዲፓርትመንቱ ራን እንዲደረግ ወር ደግሞ እንዲንቀሳቀስ ሆኗል ማለት ነው። በዚህ ሰዓት ይህንን ጉዳይ ያሳወቁት ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ ናቸው። ማርኮ ሩቢዮ በንግግራቸው እንደገለጹት ከሆነ እንግዲህ ወደ $10 ቢሊዮን የሚሆን ገንዘብ አሰስ ሊደረግበት የሚችል ወር ደግሞ ሊያስወጣ የሚችልና እንዲሁም ደግሞ ወደ 5200 የሚሆኑ ኮንትራቶች በዚህ ሰዓት እንዲቆሙ ተደርገዋል ማለት ነው። ይህ ማለት ምን ማለት እንደሆነ ብዙዎቻችሁ ይገባቸዋል። ጉዳዩን ተከትሎ እንግዲህ እጅግ በጣም በርካታ የሚባሉ የፌደራል ዳኞች እየተቃወሙና ዶናልድ ትራምፕ እጅግ በጣም አሳፋሪ በሚባል ደረጃ ስልጣናቸውን ኦቨር በመጠቀም ስልጣናቸውን ያለ አግባብ በመጠቀም የUSAIDን እርዳታ ሊያቆሙ ችለዋል። በአሁኑ ሰዓት እጅግ በጣም በርካታ የሚባል ገንዘብ ከኮንግረሱ ቢሰጣቸውም ምንም አይነት እንቅስቃሴ እያደረጉበት አይገኙም። እንዲሁ ይዘውት ቁጭ ብለዋል። ይህን ገንዘብ ለእርዳታ ሊያውሉት ይገባል ሲሉ እየጠየቁ ይገኛሉ። ነገር ግን የዶናልድ ትራምፕ ኦፊሻሎች ሊሰሟቸው አልቻሉም ማለት ነው። እንደምታስታውሱት እንግዲህ በጣም ከፍተኛ የሚባሉ በአሜሪካ የሚገኙ የፌደራል ዳኞች ይህንን ጉዳይ ሲቃወሙ እንደነበረ የምታስታውሱት ነው። እንዲሁም ደግሞ ዲሞክራቶች የዶናልድ ትራምፕ ተቀናቃኝ ፓርቲዎች ማለት ነው። ጉዳዩን እጅግ በጣም ያሳዝናል። ከዛም አልፎ የአሜሪካን ናሽናል ኢንትረስት የሚጎዳ ነው ሲሉ ሲቃወሙ እንደነበረ የምናስታውሰው ነው። I am exceptionally upset about USAID. I lived in a refugee camp for 4 years as a child surviving civil war. It is the essential programs that USAID provided that kept my family and I fed and safe. It is the resources that so many people around the world rely on. And it is our soft power. Oftentimes people interact with our country through the military. That does not create love for us, and it certainly does not keep us safe. When the world interacts with Americans through programs that provide essential need, they get to see the heart and compassion of the American people. ጉዳዩን በተመለከተ እጅግ በጣም በርካታ ሰዎች መነጋገሪያ አድርገውታል። ሚዲያዎችም እየዘገቡት ይገኛሉ። ይህንን ውሳኔ ተከትሎ እንግዲህ ኢትዮጵያን ጨምሮ ሀገራችን ኢትዮጵያን ጨምሮ እጅግ በጣም በርካታ የሚሆኑ በከፍተኛ ችግር ውስጥ ያሉ እርዳታቸውን የሚሹ ሀገራት ከUSAID ከዚህ በኋላ ምንም አይነት ድጋፍ ላያገኙ እንደሚችሉ እየተነገረ ይገኛል። ይህ ማለት እጅግ በጣም አደገኛ ዲዛስተር ነው። እንደምታውቁት የUSAID የኢትዮጵያ ገቨርንመንት የሚያደርገውን በጤና ዘርፍ ያለውን ከፍተኛ የሆነ የበጀት እርዳታ የሚያደርገው USAID ነው። ስፔሻሊ ደግሞ በኤችአይቪ በሽተኞችና እንዲሁም ደግሞ የቲቪ በሽተኞችን በተመለከተ አፎርድ ማድረግ የማይቻሉ እጅግ በጣም ውድ የሆኑ መድኃኒቶች አሉ። እነዚህ መድኃኒቶች እንግዲህ በነፃ ወር ደግሞ ከፍተኛ የሆነ የኢኮኖሚካል ድጋፍ ወር ደግሞ የገንዘብ ድጋፍ በማድረግ መድኃኒቶቹ ተደራሽ እንዲሆኑ የሚያደርገው USAID ነበረ። በአሁኑ ሰዓት USAID በመዘጋቱ ምክንያት እንግዲህ እጅግ በጣም በርካታ የሚባሉ የኤችአይቪ ኤድስ ተጠቂዎች እንግዲህ ምን ያህል ሰፈር ሊያደርጉ እንደሚችሉ መገመት አያክትም። ከዚህ በኋላ እንግዲህ እነዚህ መድኃኒቶች የምናገኝበት ኦር ደግሞ ወደ አገራችን ኢትዮጵያ ገብቶ እነኚህን ሰዎች ትሪት ማድረግ የሚቻልበት መንገድ
ምናልባትም ዜሮ ሆኗል ማለት ነው። ይህ እጅግ በጣም የሚያሳዝን ነው። ሁላችንም እንደምናውቀው ምናልባት የዶናልድ ትራምፕ ወደ አስተዳደር ከመጣ በኋላ ከፍተኛ የሆነ ምርመራ ሲደረግ ነበር USAIDን በተመለከተ። እንደምታስታውሱት ኤለን መስክ USAIDን በተመለከተ የሰጠው አስተያየት USAID እጅግ በጣም በርካቶች በሙስና የተዘፈቁበትና አላግባብ ወጪ የሚወጣበት እንዲሁም ደግሞ አንዳንድ ጸያፍ ድርጊቶች ይደረግበት የነበረ ድርጅት እንደሆነ ሲገልጹ ተደምጠዋል። ምናልባትም ከምርመራው በኋላ ወር ደግሞ ከግምገማው በኋላ እንደምታስታውሱት አንዳንድ የUSAID ሚስጥሮች ተጋልጠው ነበረ። ከነኚህም መካከል USAID ግብረ ሰዶማዊነትን ያበረታታ እንደነበረ ወር ደግሞ ይደግፍ እንደነበረና ከፍተኛ የሆነ የበጀት ፈሰስ ያደርግ እንደነበረ እንዲሁም ደግሞ አሸባሪ የሚባሉ ወር ደግሞ ታጣቂ ኃይሎችን ይደግፍ እንደነበረ ያግዝ እንደነበረ አንዳንድ መረጃዎች ወጥተዋል። ሆኖም ግን እንግዲህ USAID የሚሰራቸውን ጸያፍ ድርጊቶች ምናልባት መመርመርና መለየት ለይቶም ደግሞ እንግዲህ አንዳንድ ውሳኔዎችን ማስተላለፍ ይቻል እንደነበረ እኔ ፐርሰናሊ አስባለሁ። እነዛን ነገሮች ከለዩ በኋላ ከፍተኛ የሆነ ቁጥጥር ተደርጎበት አስፈላጊ የሚባሉ ዘርፎች ላይ ስራውን እንዲቀጥል ማድረግም ይቻል ነበር። እንግዲህ ዶናልድ ትራምፕ ይታቸው ምን እንደሆነ አልገባኝም ኦር ደግሞ እኔ በተመለከትኩበት መንገድ እንዴት ሊመለከቱት እንዳልቻሉ አልገባኝም። ከፍተኛ የሆነ የአሜሪካን ታክስ ከፋዮች ገንዘብ እየተመዘበረ እንደሆነ ነው ዶናልድ ትራምፕ እና ኤለን መስክ እየነገሩን የሚገኘው። እንግዲህ ዶጅ የሚባለው አዲሱ በዶናልድ ትራምፕ የተቋቋመውና ኤለን መስክ የሚመራው የመንግስት አንድ ተቋም ይህንን ጉዳይ ካጋለጠ በኋላ ለ6 ሳምንታት ምርመራ አድርጎ 83% የሚሆነውን የUSAID እርዳታ እንዲቆም አድርጓል ማለት ነው። ይህ እጅግ በጣም አሳዛኝ ነው። ሌላ አንድ ነገር ለመጨመር የነገርኳችሁ ችግሮች እንዳሉ ሆነው ምናልባትም በጤናው ዘርፍ ያሉ እንዲሁም ደግሞ ዲዜብል ኦር ደግሞ አካል ጉዳተኛ ላይ የሚደረገው ድጋፍ እንዳለ ሆኖ እንዲሁም ደግሞ ትምህርት ላይ እጅግ በጣም በርካታ የሆኑ ድጋፎች ይደረጉ እንደነበረ እናውቃለን። እነዚህ ሁሉ ሊቆሙ ችለዋል ማለት ነው። ከዛ ውጪ ከፍተኛ የሆኑ በUSAID ስር ይተዳደሩ የነበሩ መስሪያ ቤቶች ሊዘጉ የሚችሉበትና በርካቶች ስራ አጥ ሊሆኑ የሚችሉበትም እድል እንዳለ መገመት አያቅትም። ይህ እንግዲህ እጅግ በጣም አደገኛው የተባለው የዶናልድ ትራምፕ እና የኤለን መስክ ውሳኔ ሆኗል ማለት ነው። እናንተ በይህን ጉዳይ በተመለከተ ምን ትላላችሁ? ምንስ የሚሆን ይመስላችኋል? በቀጣይ ጉዳዩን በተመለከተ ኮሜንት ሴክሽን ላይ የእናንተን ሐሳብ አስቀምጡልኝ፣ አስፍሩልኝ። እንግዲህ መልካም ነገር እንዲመጣ ምኞቴ ነው። ጉዳዩን በተመለከተ እየተከታተልኩ አዳዲስ ነገሮችን የማስደምጣችሁ ይሆናል። ይህ ሳሚ ቲዩብ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።